ከቅርብ ወራት ወዲህ የኢትዮጵያ መንግስት የሚያስተዳድራት ኢትዮጵያና በአዲስ አበባ ከተማ የሰራቸው የኮሪደር ልማቶች እንዲታዩለት በውጭ ሀገራት ያሉ ከባህልም ሆነ ከብዙ የኢትዮጵያ እሴቶች አንጻር ያፈነገጠ መለያ ያላቸው ቲክቶከሮችን እየጋበዘ ለመታየት የሚያሳየው ጉጉት በእውነቱ ብዙ መሰረታዊ ጥያቄዎችን የሚያስነሱ ናቸው። ለመሆኑ ኢትዮጵያ ባለችበት ሁኔታ የአዲስ አበባ የኮሪደር ልማትስ ባይሰራ ልትታይ የማትችል ሀገራት ነው ወይ የሚል ጥልቅ ጥያቄን ያስነሳል። መንግስት ኢትዮጵያ የምትጎበኝ ሀገር ናት ለማለት የሚሄዳቸው ርቀቶችና በርካታ ዶላር ከፍሎ የሚያስመጣቸው ቲክቶከሮች ኢትዮጵያ በዓለም ሶስተኛ የዲፕሎማሲ ከተማ የሆነች አትመስልም፣ የአፍሪካ ህብረት መቀመጫም ሀገር አትመስልም፣ መላ ምድሯ የያዘው የተፈጥሮ ሀብትና ቀደምቶቹ የሰሯቸው ቅርሶችም ለዘመናት የዓለም ትኩረትን የሳቡና ቁጥር ስፍር የሌላቸው የውጭ ሀገራት ዜጎች ሊጎበኙ የሚጓጉለት ውበት የያዘችም አትመስልም። በፋይናንስና ኢኮኖሚ ትንታኔያቸው የሚታወቁት ሙከሚል በድሩ በአንድ መድረክ ላይ ቱሪዝምን ለማስፋፋት በሚል የኢትዮጵያ መንግስት በከተሞች ላይ ስለሚሰራው የማስዋብ ስራ ምን አስተያየት አሉት ተብለው ሲጠየቁ አንዲት ድንቅ ምላሽን ሰጥቷል። እሷም ቱሪዝምን እኛ በጎደለን ነገር አናስበው፣ የሚጎበኙን የውጭ ሀገራት ሰዎች በጎደላቸው ነገሮች እናስለው የምትል። አቶ ሙከሚል ይህችን ንግግራቸውን ሲያብራሩ የውጭ ሀገር ጎብኚዎች የተብለጨለጨ ከተማን ለማየት ኢትዮጵያ አይመጡም፣ እንዲህ አይነት ከተማ ወይ የሚኖሩበት ሀገር አለ ወይ እነ ዱባይና አቡዳቢን የመሰሉ ከአዲስ አበባ በእጥፍ የተብለጨለጩ ከተሞች አሏቸው። የኢትዮጵያ ጎብኚዎች ከኢትዮጵያ መመልከት የሚፈልጉት ጊዜ የማይሸራቸው የተፈጥሮ ስጦታዎቿንና ስልጣኔዎቿን ነው ብለዋል። አሁን ግን እየሆነ ያለው በተቃራኒው ነው። ለዘመናት የኢትዮጵያን ተፈጥሮና ስልጣኔን ሊያዩ ይመጡ የነበሩ የውጭ ሀገራት ዜጎች ለኢትዮጵያ ከፍለው ዶላር፣ ፓውንድና ዩሮአቸውን አፍስሰውባት ነበር የሚሄዱት። አሁን ግን ይህች ሀገር ዓለምን ያሸነፉ ሳይሆን ኑሯቸውን ብቻ ላሸነፉ ቲክቶከሮች ቡና ሸጣና ወይ ከነ አይኤምኤፍ ተበድራ ያገኘችውን ዶላር ከፍላ ባመረተችው ሳይሆን ዶላርን አውጥታ እንዲያብረቀርቅ ያደረገችውን ከተማ ታስጎበኝ ይዛለች። ይህ ለኢትዮጵያ እንደማይጠቅም ለማሳየት መሰረታዊ ጥያቄዎችን እያነሳን እንቀጥላለን። ይህች ወጣቶቿ ብዙ ስራ የሚፈልጉባት በምድሯ ገና ፋብሪካዎችን መስራት የሚቀራት ሀገር ልትጎበኝ የሚገባት ሀብታቸው ዓለምን ማሸነፍ በሚችል በዓለም አቀፍ ባለሀብቶች ነው ወይንስ ታሪካቸው ቢመዘዝ የራሳቸውን ህይወት ብቻ ባሸነፉ ቲክቶከሮች? ይህች ሀገር በጥልቅ መጎብኘትና መወደስስ ያለባት ውሳኔን መስጠት በሚችሉ የሀገራት መሪዎች ነው ወይንስ መተው ራሳቸውንና የማህበራዊ ሚዲያ ተከታዮቻቸውን አዝናንተው ብቻ በሚሄዱ ግለሰቦች ነው? ሀገሪቱን ውሳኔ መስጠት የሚችሉ የሀገራት መሪዎች የጎበኟት ጊዜ እኙ መሪዎች የሀገራቸውን ባለሀብቶች ወደዚህ ሀገር መተው ፋብሪካን ከፍተው ስራ እንዲፈጥሩ ይጋብዟቸዋል። ምክንያቱም የታላላቅ ሀገራት መሪዎች ንግግር ለባለሀብቶች እንደ ዋስትና ነው። አሁን የሚታየው ነገርም ይህች ሀገር በአንድ ወቅት የዓለም ልዕለ ኃያሏን ሀገር የመራው የአሜሪካው ፕሬዝዳንት ባራክ ኦባማ የጎበኛትም አትመስልም። ሀገር በእነዚህ ኃያላን መሪዎች እውነተኛ ጠቃሚነቷ ታምኖበት በተጎበኘችባቸው ዓመታት ኢትዮጵያ በተመሳሳይ ጊዜ የነ ቶሚ ሂልፊገር የነ H&M አይነት የዓለም አቀፍ ብራንድ ልብሶች አምራች እስከመሆን በቅታለች። ትልልቅ የአሜሪካ ኢኩዊቲ ኢንቨስትመንትን የሚያንቀሳቅሱ ባለሀብቶችም አይናቸው አርፎባታል። መተውም በምድሯ ገንዘባቸውን አፍስሰውባታል። በእነዚህ ዘመናት በመጡ ባለሀብቶች የተጎበኘችው ኢትዮጵያ ዛሬ የአፈር ማዳበሪያ ፋብሪካን ለመክፈት ውል ባሰረው የናይጄሪያው ቢሊዮነር አሊኮ ዳንጎቴ በኩልም ለዚህ ዘመንም ተርፋለች። በእንዲህ አይነት ውሳኔ መስጠት በሚችሉና በዜጎች ህይወት ላይ የኢኮኖሚ ለውጦችን ማምጣት በሚችሉ የታላላቅ ሀገራት መሪዎችና ባለሀብቶች ለመጎብኘት ደግሞ መሃሏ ብቻ ሳይሆን ዳሯም ሰላም የሆነ ሀገር መሰራት አለባት። የመጣው ጎብኝም ውሎ ሳይሆን አድሮ ሰንብቶ የሚሄድባት ሀገር መሆን ያለባት። ገንዘባቸውን የሚያፈሱ ጎብኚዎች እንደ አይሾ ስፒድ ከቦሌ አየር ማረፊያ እስከ ፒያሳ አድዋ ሙዚየም ያለውን የአንድ ቀን የመንቀሳቀስ ደህንነታቸው አይደለም የሚያሳስባቸው። እነዚህ ባለሀብት ጎብኚዎች ዛሬ ላይ ሆነው የዛሬ 5 ዓመትና 10 ዓመት የዚህ ሀገር ሰላም የተረጋገጠ መሆኑን ማመን ይፈልጋሉ። መንግስት የሚጠበቅበት እንደዚህች አይነቷን ሀገር መፍጠር ነው። ብልጽግና እየመራት ባለው ሀገር የሀያላን ሀገራት መሪዎች መጥተዋል። ነገር ግን ኤርዶጋን ቢመጣ ቀጠናችሁን ሰላም አድርጉ፣ ለሶማሊላንድ እውቅናን ከመስጠት ተቆጠቡ ሊል የፈረንሳዩ ማክሮን ቢመላለስ ጠብ የሚል ነገር የለ። የአሜሪካው ማርኮ ሮቢዮ ቢደውል ከሱዳን ጋር ያላችሁን ነገር አርቁ ለማለት ነው። ሲጀመር ከመጡት መሪዎች መካከል ኢትዮጵያ ውሎ ያደረ የአንድ እጅ ጣት ቁጥርንም አያክልም ይሆናል። ውሎ ማደርን ከመሃል ሀገር አዲስ አበባ ወጣ ብሎ ኢትዮጵያን ማየት የሚል መስፈርትን ካስቀመጥን አይደለም የሀገራት መሪዎችና ዓለም አቀፍ ኢንቨስተሮች በሚኒስትሮች የታጀቡት ቲክቶከሮችም ከአዲስ አበባ ወጣ ብለው እንኳን አያውቁም። ኢትዮጵያ የሚያስፈልጋትም አየኋት ወደድኳት ብሎ ብቻ
የሚሄድ ወሽመጥ ረጅም በሆነ ረከቦት ዙሪያ ተቀምጦ ፈንዲሻ ብቻ በልቶ የሚሄድ ቲክቶከር አይደለም። በዓለም ላይ የሚታዩ ጤናቸው ሁሉ የሚያጠራጥሩ ቲክቶከሮች የኢትዮጵያ እውነተኛ ምስክር ሊሆኑ አይችሉም። የኢትዮጵያ እውነተኛ ምስክር ሊሆን የሚችለው ሀብቱን ያፈሰሰባት ወይንም ሀብቱን ሊያፈስባት በሰላሟ ያመነ የውጭ ሀገር ዜጋ ነው። ያኔ እሱን ያየ ሌላውም ተከትሎት ይመጣል። በኢትዮጵያ መንግስት በኩል የሚታየውም ተጠያቂነትን አጥብቀው እንደሚሸሹ የአንዳንድ ሀገራት መሪዎች ሙያቸውን ጠንቅቀው ከሚተገብሩ ጋዜጠኞች ይልቅ ኳኳታ የሚቀናቸው ቲክቶከሮችን መምረጥ ነው። አንድ የሲኤንኤን ጋዜጠኛ ስለ አዲስ አበባ ኮሪደር መሰናዶን አቅርብ ተብሎ ቢጋበዝ ኢትዮጵያ ካለችበት የኢኮኖሚ ሁኔታ አንጻር እንዴት ይህን ሁሉ ሀብት ኮሪደር ላይ ልታፈስ ቻለች ብሎ የበጀትና የሀብት ድልድል ጥያቄን ማንሳቱ አይቀርም። አዲስ አበባ ይህን ከመሰለች ሌሎቹ የአገሪቱ ቦታዎችስ ምን ይመስላሉ ብሎ ንጽጽርን በመስራት የፍትሃዊነት ጥያቄንም ማንሳቱ የማይቀር ነው። አይሾ ስፒድን የመሰለ ሰው ግን ሊያሳስበው የሚችለው ስለሚከፈለው ገንዘብ ካልሆነም በስትሪሚንግ ስለሚያገኘው ገቢ ነው። ስለሆነም መንግስታት ተጠያቂነትን ለመሸሽ ከሚጠይቅ ይልቅ የሚጋለብን ሰው ይመርጣሉ። በዚህ ሀገርም እየሆነ ያለው ይህን ይመስላል። ጭራሽ በዚህ ሀገር ምርጫ ያስፈልጋችሁም ያላችሁ መሪ ከበቂ በላይ ነው የሚሉ ቲክቶከሮችም ዶላር ተከፍሏቸው መጥተዋል። የሚገርመው ይህ የቲክቶከሩን መልእክት ያስተላለፉ የመንግስት ሚዲያዎችም አሉ። መንግስትን ደግፎ እስካወራ እንዲህ አይነት ጸረ ዲሞክራሲ ሐሳብን መንዛትም ችግር ሆኖ አይታይም። ሌላው የሚገርመው ለህዝብ ሚዛናዊ መረጃን ማቅረብ የሚጠበቅባቸው በህዝብ ግብር ህልውናቸው የቆሙ የመንግስት መገናኛ ብዙሃንም የእነዚህ ቲክቶከሮች አጃቢ ብቻ ሲሆኑ መመልከታችን ነው። በጥቅሉ ይህች ሀገር የሚያስፈልጋት ትክክለኛ ገጽታዋ መገንባት ነው። ይህ ገጽታ ሀብት እንዲያመጣላት ደግሞ መሬት ላይ ያለው ሰላሟ በደንብ መረጋገጥ አለበት። ከአዲስ አበባ ንክች ብለው ለማይወጡ የቲክቶክ ሰዎች ዶላርን ማፍሰሱ ዘላቂ ጥቅምን አያመጣም። ኢትዮጵያ ቀድሞ በምዕራባውያን ሀገራት ይቀመጥባት የነበረውን ዝግ የሆኑ ዘርፎችሽን ክፈቺ፣ የምንዛሬ ገበያዎችሽን አሻሺ ተብላ እነዚህን ሁላ ባደረገችበት ሁኔታ ዛሬም በእነ አሜሪካ የውጭ ጉዳይ ሚኒስቴር የኢንቨስትመንት ክላይሜት ሪፖርት ለኢንቨስትመንት የማትመች ሀገር የተባለችው ለምንድን ነው የሚል ጥያቄን ለራስ ማንሳት ያስፈልጋል። ለዚህ ሌሎች ጥቃቅን ምክንያቶች ቢኖሩም ዋናው ምክንያት ግን ሰላም ነው። የሰላም ውጦት ያበላሸው ገጽታ ደግሞ በቲክቶከር ጋጋታ አይታጠብም። አሜሪካና ኢራን በዩራኒየም ክምችትና በሆርሙዝ ወሽመጥ ላይ በሚኖር ቁጥጥር ላይ አለመግባታቸውን የሚያሳዩ ዘገባዎች ከትላንት ሐሙስ ጀምሮ ሲወጡ ነበር። ዛሬ አርብ ደግሞ እነዚህ ውጥረቶች እየበረዱ መሆኑን የሚጠቁሙ መረጃዎች ወጥተዋል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በድርድሮቹ ላይ ጥሩ ምልክቶች መኖራቸውን ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው የኢራንን በከፍተኛ ደረጃ ተብላልቶ የተከማቸ ዩራኒየም ከሀገሪቱ እንደሚያወጡ ተናግረዋል። አሜሪካ የኢራን ተብላልቶ የተከማቸ ዩራኒየም የኒውክሌር ጦር መሳሪያ ለማምረት መቃረቡን ታምናለች። ተይራን በበኩሏ ለሰላማዊ አገልግሎት ብቻ የሚውል መሆኑን በመግለጽም ትከራከራለች። ትራምፕ ጉዳዩን አስመልክተው በዋይት ሃውስ ለጋዜጠኞች ማብራሪያ በሰጡበት ወቅት የኢራንን ዩራኒየም እናገኘዋለን፣ ግን እናስወግደዋለን፣ እንዲኖራቸውም አንፈቅድም ሲሉ ተናግረዋል። የውጭ ጉዳይ ሚኒስትር ሩቢዮ በንግግሩ ላይ የተወሰነ ለውጦች አሉ ሲሉ ተናግረዋል። ጥሩ ምልክቶች አሉ ያሉት ሩቢዮ በጣም ተስፈኛ መሆን አልፈልግም፣ በሚቀጥሉት ጥቂት ቀናት ምን እንደሚሆን እናያለንም ብለዋል። አንድ ከፍተኛ የኢራን ባለስልጣንም ለሪውተርስ የዜና ወኪል ሐሙስ ዕለት እስካሁን ምንም አይነት ስምምነት ላይ ባይደረስም ልዩነቶች እየጠበቡ መምጣታቸውን ተናግረዋል። አክለውም የኢራን የተብላላ ዩራኒየምና በሆርሙዝ ወሽመጥ ላይ ያላት ቁጥጥር አሁንም ያላግባቡ ነጥቦች መሆናቸውን ጨምረው ተናግረዋል። ሁለት ከፍተኛ የኢራን ባለስልጣናት ከትራምፕ አስተያየት አስቀድመው ለሪውተርስ ጠቅላይ መሪው አያቶላህ ሞሽታባ ካሚኒ በከፍተኛ ደረጃ የተብላላ ዩራኒየሙ ከሀገር እንዳይወጣ ማዘዛቸውን ተናግረዋል። ኢራን ጦርነቱን ለማስቆም የቀረበላትን በከፍተኛ ሁኔታ የተብላላ ዩራኒየምን ወደ ውጭ ለመላክ የቀረበውን ሐሳብ ውድቅ ለማድረግ መወሰኗን ሪውተርስ ነበር የዘገበው። ሪውተርስ ሁለት ምንጮችን ጠቅሶ ባወጣው ዘገባ የኢራን ጠቅላይ መሪ ሞሽታባ ካሚኒ በከፍተኛ ሁኔታ የተብላላ ዩራኒየምን ከሀገር እንዳይወጣ ትዕዛዝ አስተላልፈዋል። አሜሪካ ለሰላም ድርድር ካቀረበቻቸው ነጥቦች መካከል አንዱ ይሄው ጉዳይ ነው። የጠቅላይ መሪው ውሳኔ የፕሬዝዳንት ዶናልድ ትራምፕን አስተዳደር ሊያስቆጣና የድርድር ሂደቱን ሊያወሳስብ ይችላል። ሮይተርስ ያነጋገራቸው የእስራኤል ባለስልጣናት እንደሚሉት ኢራን ያከማቸችው የተብላላ ዩራኒየም ከሀገሪቱ እንደሚወጣ ለእስራኤል ማረጋገጫ ሰጥተዋል። የሰላም ስምምነት ላይ ኒውክሌር ጦር መሳሪያ የመስራት ነጥብ ላይ የደረሰው የተብላላ ዩራኒየም ከኢራን እንደሚወጣ መናገራቸው ተገልጿል። ስለ ጉዳዩ የኢራን መገናኛ ብዙሃን እስካሁን ድረስ ዘገባ አላወጡም። ኢራን ከአሜሪካና ከሌሎች ምዕራባውያን ጋር ለዘመናት ሲያወዛግብ የቆየው የኒውክሌር መርሃ ግብሯን ሙሉ ለሙሉ እንድታቆምና ከጥቅም ውጪ እንድታደርግ የቀረበላትን ጥያቄ ባለመቀበሏ ነው። በአሜሪካና በእስራኤል
የተከፈተባትን ጦርነት ለማቆም ከቀረበላት ቅድመ ሁኔታ መካከልም አንዱ የኒውክሌር መርሃ ግብሯ ቢሆንም ኢራን አልተቀበለችውም። አሁን ላይ የሁለቱ ሀገራት ድርድር ወደ መቀራረብ እየመጣ መሆኑ ቢሰማም ሁኔታውን ዳግም ወደ ውጥረት ሊመልሱ የሚችሉ ነገሮችም እየተሰሙ ነው። ይህም ከኢራን ወታደራዊ አቅም ማገገምና የሆርሙዝ የቁጥጥር ሁኔታ ጋር የተያዘ ነው። ኢራን በሆርሙዝ ወሽመጥ ላይ ያላትን ቁጥጥር የሚያሰፋ ካርታን ይፋ አድርጋለች። ኢራን ወሳኝ በሆነው የሆርሙዝ ወሽመጥ ላይ ያላትን ቁጥጥር ለማጠናከር ባላት ዓላማ መሰረት የመተላለፊያ አካባቢውን ሰፊ ቦታ በይዞታዋ ስር የሚያስገባ ካርታ በማውጣት የወታደራዊ ቁጥጥሯን ክልል መሆኑን አሳውቃለች። ኢራን ጦርነት ከተከፈተባት በኋላ ከፍተኛ መጠን ያለው ነዳጅና ጋዝ የሚተላለፍበትን ወሽመጥ ለመቆጣጠር ያስችለኛል ያለችውን ህግ በፓርላማዋ በኩል ማውጣቷ ይታወሳል። ኢራን በሆርሙዝ ወሽመጥ ላይ አለኝ የምትለው ሉዓላዊ ይዞታን ለማረጋገጥ በምታደርገው ጥረት ውስጥ መተላለፊያውን እንዲቆጣጠር የፋርስ ባህረ ሰላጤ ወሽመጥ ባለስልጣን የተባለ አካልን አቋቁማለች። ባለስልጣኑ ይፋ ባደረገው ካርታ የኢራን ይዞታ እስከ ኦማንና የተባበሩት አረብ ኤሚሬቶች የውሃ ክልል ድረስ ዘልቆ የሚገባ ነው። ይህንንም አካባቢ የኢራን ጦር ኃይሎች የሚቆጣጠሩት መሆኑን አሳውቋል። ይህንን ተከትሎ የተባበሩት አረብ ኤሚሬቶች የውሃ ክልሏን ያካተተውን የኢራን ካርታ ተቀባይነት የሌለው መሆኑን ያልተጨበጠ ህልም በማለት ውድቅ አድርገዋለች። ነገር ግን ሆርሙዝን የሚቆጣጠረው የኢራን ባለስልጣን መስሪያ ቤት እንዳለው በወሽመጡ በኩል የሚደረጉ ማንኛቸውም የመርከብ እንቅስቃሴ ከባለስልጣኑ ጋር በመነጋገርና ፈቃድ በማግኘት ሊሆን እንደሚገባ አስታውቋል። አሜሪካና በባህረ ሰላጤው የሚገኙ አጋሮቿ ግን ኢራን በሆርሙዝ ላይ ያላትን ቁጥጥር ለማረጋገጥ የምታደርገውን ሙከራ ውድቅ አድርገውታል። አሜሪካ በሆርሙዝ ወሽመጥ በኩል የሚያልፉ መርከቦች ኢራን ላወጣችው የቁጥጥር መመሪያ ተገዢ እንዳይሆኑ እየተናገረች ነው። ሌላው ድርድሩን ወደ ኋላ ሊመልስ ይችላል እየተባለ ያለው ጉዳይ ኢራን ከታሰበው በበለጠ ፍጥነት የወታደራዊ ኢንዱስትሪዋን መልሳ እየገነባች መሆኑን የሚገልጸው መረጃ ነው። አሜሪካና እስራኤል በከፈቱ ጥቃት ወታደራዊ አቅሟ የተመታባት ኢራን የተኩስ አቁም ከተደረገ ወዲህ ወታደራዊ ኢንዱስትሪዋን በፍጥነት እየገነባች እንዲሁም የተወሰኑ ድሮኖችን እያመረተች መሆኑን ሲኤንኤን የአሜሪካ የስለላ መረጃን ጠቅሶ ዘግቧል። የአሜሪካው ቴሌቪዥን ጣቢያ ያነጋገራቸው 4 ምንጮች እንደገለጹት የኢራን ጦር መጀመሪያ ላይ ሲጠበቅ ከነበረው ፍጥነት በበለጠ ሁኔታ አቅሙን እያጠናከረ መሆኑን የዋሽንግተን የስለላ መረጃ አመልክቷል። በአሁኑ ጦርነት ጥቃት የተፈጸመባቸው የሚሳኤል ስፍራዎች፣ ማስወንጨፊያዎችና የማምረቻ አቅሞች እየተተኩ መሆኑ ኢራን በቀጠናው ለሚገኙ የአሜሪካ አጋሮች አሁንም ትልቅ ስጋት መሆኗን ያሳያል ተብሏል። እንደ ሲኤንኤን ዘገባ የስለላ መረጃው ስለ ኢራን ጦር እዚህ ድምዳሜ ላይ መድረሱ አሜሪካና እስራኤል በፈጸሙት ጥቃት የሰራዊቱ አቅም ላይ የደረሰው ጉዳት ምን ያህል ነው የሚለውን ጥያቄ ውስጥ አስገብቶታል። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ